ግለታል ቀማላ ምን ፖስቹዋል አይደለም እንዴ? ቆይ እነዚህ የሚሳደቡ ሰዎች ግን አሁንም ሴሚሊያ እመቤቴን እሱ ቪዲዮ ልክልሻለሁ። አድማጭ ተመልካቾች እነዚህ ብሎ ከላይ ነው ቪዲዮችን 3 ጋለሞች ቪዲዮ ላይ ሰጥተን ለምረት ብሎ ኤልሻዳይ ናት እኮ ገና ሼር አድርጋ ኢኮኖሚካል ነገሮችን እነሱ ነገሮች ፍሪ ማድረግ አለባቸው። በብዛት ትዳር የሚመጣው ትዳር ላይ ጭቅጭቅ የሚመጣው በብዛት ኢኮኖሚካል ችግር ሲኖር ነው። እኔ የማምነው እንደዛ ነው። ከዛ በኋላ ከተሟላ በኋላ ትፈልጋለህ ማለት ነው። ከዛ በኋላ ወደ ፍለጋ ትገባለህ። አንተ የምትላትን ይነው ዝም ብሎ አፈፍ አድርገህ መግባት ሳይሆን ቁንጅና ምናምን አይተህ ሳይሆን በደንብ አጥንተህ ከባህሪ ጋር ከአቅም ጋር አብራ የምትሄድ ማለት ነው። እሷ ሰዓት የራስች አንተ ሁሉ ቢምቢ ገባ በእናትህ እኛ መኪና ውስጥ ደግሞ ቢምቢ ሲገባ እዚህ ሀገር ቢምቢ በጣም ይፈሩት። ቢምቢ ሲገባ ጓር ለመኪና ውስጥ እና ሁሉ ነገር አረንጅ ካደረጋችሁ በኋላ አሁን ብዙ ጊዜ ቤት ውስጥ ሁሉም ባለ ትዳሮችን ተመልከቱ። በጣም አሪፍ ትዳር ኖሯቸው ራሱ የሚጨቃጨቁት ብዙ ጊዜ ትዳራቸው የሚናጋው የሆነ ኢኮኖሚካል ክራይሲስ ሲፈጠር ነው። ኢኮኖሚካል ክራይሲስ ወይ ገቢ በአግባቡ አላስገባ ሲል ወይ ብር አላስጣል ሲል ወይ ብር እሱ አጥፊ ስትሆን ምናምን ነው። እውነት እምላችሁ እንደዚህ አይነት ነገሮችን ማስቀረት ነው። ከዛ በቃ ፍቅር የሆነ ትዳር ሲኖራችሁ ደግሞ ትዳር እኮ ማለት በረከት እኮ ነው። ጌታ እንዴት የሚያምር ነገር ትዳር ሲኖር እኮ አንዳንድ በጣም ተጋብተው ቆንጆ ባልና ሚስት ሳይ በጣም በቃ ላይክ አሁን እዚህ ሀገር ስለዚህ ሀገር ትዳር ልንገራችሁ። አሁን እዚህ ሀገር በተለይ ነጮቹ ማለት ነው የቤት አባወራን የሚያደርጉት ወንዱን ሳይሆን ሴቷን ነው። የሚገርማችሁ ሴቷ አባወራ የሆነችበት ቤት ፈላጭ ቆራጭ ማለት ነው። አዛዥ ልጆቿን የምታዝ ባሏን የምታዝ አይነት አሁን ነጮች ቤት መኪናው ሲገቡ አሁን የመጣቸው ራሱ እንደዛ ነው። ሚስትየው ኃይለኛ ናት በጣም ባልየው እሺ ነው እንደ ልጆቹ ነው በቃ ባልየው የሚታየው ማለት ነው። ልክ እንደዛ ሲሆን ነው በቃ ምርጥ ትዳር የሚሆነው ማለት ነው። ሴት ልጅ በጣም ቦቲ ሳትሆን ሆነ የቤቱ ፈላጭ ቆራጭ ስትሆን ማለት ነው። ለዛ ደግሞ ሴት ልጅ መስራት አለባት የሚባለው ለዚህ ነው። ከባል ተቀባይ ከሆነች በቃ ፓወር አይኖራትም። ግን መስራት አለባት ሴት ልጅ ገቢ ሊኖራት ይገባል። ነው ሴት ደግሞ ስታገቢ ደግሞ ሴት ከሆንሽ አሁን የምትሰሙ ሴቶች ካላችሁ ስታገቡ ከናንተ የሚሻለው እንዳታገቡ። በእውነት እምላችሁ ከናንተ የሚሻለው እንዳገባችሁ ማለት ቦሲ መሆን የለባችሁም። አክቹዋሊ ግን ከናንተ ጋር ባላንስ የሚያደርግ ወንድ በኢኮኖሚ ማለት ነው። እንደዛ ሲሆን በቃ ትከባበራላችሁ። ከናንተ በላይ ከሆነ ግን ነው በጣም አብረህ ስትኖር ምናምን ነው ልጆች ሲመጡ ምናምን ጓ ማለት ይጀምራል ማለት ነው። ስለዚህ ስታገቡ በኢኮኖሚ ቢያንስ ብትችሉ እኩል የሆነ ማለት ነው። ካልሆነ የሚያንስ መስራት ግን አለባት። የማትሰሩ ከሆነ ደግሞ በጣም ከባድ ነው። ስራ መስራት አለባችሁ ሴቶች። ኦኬ አር ዩ ሜሪድ? የስ ቢገባ መኪና ውስጥ ይኸው። እሺ ያሬድ አሜሪካ ቤት መግዛት ትመክራለህ? ያ ኦፍ ኮርስ እንዴ በጣም እንጂ አሜሪካ ነገር እኮ ቤት አንጌስ የትቤቴን ሽምግልና እንደዛ ያደመቁላት ማርዳ መልቲ ሚዲያዎች ናቸው። ለምሳሌ ለኬክ ልደት ድግስ ከደገስን የጎንደር ልብስ ለብሰው ይሉልሻል። የሚጨፍሩት እነዛ የሚያምሩት እነሱ ናቸው። ኦኬ አቤል የታዋቃት ሊያን ደህና ናችሁ? ሁሉም ሰላም? እንዴት ነህ? ሰላም ነው። የናርዶ ስንት ነው? የናርዶስ አንቺ ኪዱ አላውቀውም አልሻር እኖ እኮ እንዴ አቤል ድምፅህን ስሰማን ያወቅኩክ እኮ አቤል። እኔ እናንተ እኮ ቪዲዮ አለን ታውቃለህ። አፈርሶን ገዝቼሻለሁ እኮ አላወቅኩክ። እንዴት ናችሁ? እንዴት ነህ? ሰላም ነው ወይ? እግዚአብሔር ይመስገን። ደህና ናችሁ? ሁሉ ሰላም? እህት አለም ኤልሹ ወይ አቤል እንዴት ነህ? እግዚአብሔር ይመስገን። ደህና ናችሁ? ሁሉ ሰላም? ደህና ነን እኛ። እንዴት ነህ አንተ? እንዴት ነህ? አምላክ ይመስገን እኔ ደህና ነኝ። ከእህቴ ናፍቆት በስተቀር ናፈቅሽን እኮ። የት ገባሽ? ኧረ እባክሽ እኛ እንደ አንተ ነው የጠፋው። እግዚአብሔርን አንተ ጠፋህ አቤል። ኪዱ ስቱዲዮ አትመጡም? እንመጣለን።
ኪዱ ጀርመን ናት እኮ አቤል። ስንመጣ ኧረ ኪዱ የድሮ የተቀረጻችሁት ነው የምትለቁ? የድሮውን እኮ ነው ቦልዬ ኬክ እና ኪዱ እኔ ጋር ሳትመጪ ሄድሽ። ቡና የለም ብለሽ ነው አይደል አቤል ስቱዲዮ? ኧረ አይደለም፣ እኔ አላወቅኩም ነበረ። ባህር ዳር የሄድን ጊዜ ራሱ ማለት ነው ከሩቅ አይቼ እሱ ነው እያልኳት እሷ አይደለም እያለች እኔ ከሩቅ ራሱ እኮ የተገናኘ ነው። እሷ አይታክ እኮ ነው አቤል እኮ ያኔ አቤል ሄደልሽ ብለሽ ጠቁመሽ አስያሽ። እርግጥ ከእንትና ጋር ቪዲዮ እየሰራ ዋናታች እንትን ምሰራለች ልጅት ባርኮስ እሷ ጋር እኔ እኮ አላየኋችሁም ነበር። እግዚአብሔር እኔ ያየሁክ እሷ አይታለች። ለዛውም አገር ልብስ ለብሰን ምናምን እንዴት እንዳላየን በእናት ስርዓት አይኖ ቦልዬ አየሽ፣ ይሄን ፀጉሩን እያወራችሽ ነበር እኮ መሰለኝ። ኤልሹ በውስጥ አልመለስሽላትም። አይ ላቭ ዩ ኔልስ ቴንክ ዩ። እና አቤል ደህና ነህ? አለው ነገ እደውልልሻለሁ እና አወራሻለሁ። ያ በባለፈው ያልሽኝ ቪዲዮ መስራቱን እሺ፣ ማርያምን እንሰራለን። አካውንቴ ተመቶብኛል ብታይ በእናትህ አቤል። ሊያንም ይዣት እመጣለሁ። እሺ አቤል፣ እናስነሳዋለን። ሊያንም ይዣት ሰሚ ሊያ ከአቤል ልጆች ጋር እንጨፍራለን፣ ቪዲዮ እንሰራለን። ዛሬ ቄቅ ብላለች። በቃ እንመጣለን። እሺ አቤል፣ እደውልልሻለሁ፣ እናወራለን። አትጥፊ ግን። እሺ እሺ አቤል፣ እሺ እሺ። ታለሚ ኪድዬ ወይ አቤላ፣ ኧረ ታለም ኧረ አትጥፊ። ቆይ ፎሎ ግን አድርግሻለሁ። የለም አላልጠፋም። አሁን አደረግኩሽ። እሺ አቤላዬ፣ እሺ እሺ። ታለም በሳምንት እንደ አኬ ነው አንፎሎ ፎሎ የሚያደርግሽ አቤል። ኧረ የለም እግዚአብሔርን። እኔ ቪዲዮ ልተራብ ነበረ አቤል ፎሎ ያደርገኛል አንፎሎ ያደርገኛል በሚለው እንትን ደግሞ አንቺን ማለት አንፎሎ ማለት ጠላት ገብቷል ማለት ነው። እንዴት ነው ማድረግ? 2-3 ጊዜ አንፎሎ ፎሎ አድርገኛል። ማርያም በይ ማርያም ይቀነስ እንዴ ሰክሬ ነው እንዳልል አልጠጣ ሌላ ሰዎች ስልኬን ሲይዝ እንደዛ ነው። ሜቢ ሌላ ማኔጅ ብዙ አንተ ጋር ብቻ አይሆንም አይደል? ያለው አካውንት አዎ ልጆች አሉ። አዎ በቃ እነሱ ይሆናል እንጂ 2-3 ጊዜ አይቼ እቀጣለሁ። ደውልልኝ በቃ። እሺ እሺ ቻው በሉ። ወዳችኋለሁ። የማንም ሲሉት ኮራ ለጅነኑ ሰው ጋድ ማርያምን አፈክሽን ትንሽ ግቢ ታይ